ይሏቸዋል። እንደዚህ ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ሥራ አለኝ፣ እምነትህ ከሥራ ለይተህ አሳየኝ፣ እኔም እምነቴ በሥራ ያሳያለሁ ይልሃል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበር በሥራው እምነት እንደሆነ እንደተፈጸመ ትመለከታለህ። መጽሐፍ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራም እንዲጸድቅ ታያላችሁ። እንደዚሁ ጋለሞታይቱ ረሃብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ይለናል። እግዚአብሔር አምላክ የተባረከ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ዛሬ እግዚአብሔር ለኛ የሚናገረን መልእክት ሙት ከሆነ እምነት እንውጣ። ምን ከሆነ እምነት? ሙት ከሆነ እምነት ነው፣ ግን ምን የሆነ የሞተ። መጽሐፍ ቅዱስ ይሄ ክፍል ስንመለከት ሐዋርያው ያዕቆብ ለጻፈላቸው ሰዎች ስንመለከት እነሱ ላሉበት ሁኔታ የሚመጥን መልእክት አይመስልም። አንድ በስደት ያለ ስለ ክርስቶስ በመከራ ውስጥ ላለ ሰው ምንድነው የምንፈልገው? እኛ ብንሆን ከኢሳይያስ ምርጥ የሆኑ ወይም ከመዝሙረ ዳዊት ደስ የሚሉ ተስፋ ቃል የሚመስሉ ነገሮች ነው የምንነግራቸው። እሱ ግን ለነዚህ ሰዎች በህይወታቸው ለተበተኑ ክርስቲያኖች የተጻፈ መልእክት ነው። በመከራ ውስጥም ቢሆኑ በሄዱበት ቦታ ሁሉ ሪፍሌክት ሊያደርጉት የሚገባ ጌታ ስላለ ነው። እግዚአብሔር ይመስገን። እኛም ዛሬ በህይወታችን ውስጥ እያንዳንዳችን በተለያየ የህይወት መንገድ እያለፈን ሊሆን ይችላል። እግዚአብሔር እናንተ እግዚአብሔር በህይወታችሁ ውስጥ ሊያደርገው ስለምትፈልጉት ነገር ብቻ ይሆናል እያሰባችሁ ሚዲቴት እያረጋችሁ ያላችሁት ሊሆን ይችላል። እግዚአብሔር ግን ከኛ ህይወት ይፈልጋል ዛሬ። እግዚአብሔር የተባረከ ይሁን። በዚህ በተለይም የያዕቆብ መልእክት ይሄ ምዕራፍ 2ን ስንመለከት ስለ ክርስቲያኖች ውስጥ ካሉበት ሁኔታ ስንመለከት ህይወት ስለሌለው እምነት እያወራቸው ስላለው ያሉበት ሁኔታ። መቼም አንድ ሰው ሲናገር ስላሉበት ሁኔታ ነው አይደል? ስለሌሉበት ነገር አይነገርም። እንግዲህ እምነት የሌለው ስራ የሌለው እምነት ምን ያለ ነው አላቸው? የሞተ ነው። ለአምላካችን ክብር ይሁን። ምን ለማለት ነው? ለምሳሌ አንድ ሰው ዶክተር ሊሆን ይችላል፣ ግን ምንም ማከም ማይችል ከሆነ አናጺ ሊሆን ይችላል፣ ግን ምን አንድ ቢስማር መምታት ማይችል ሰው ሹፌር ተብሎ ላይሰንስ ተሰጥቶታል፣ ግን ምን ላይችል ይችላል? መሪ ይዞ ሊነዳ ማይችል ምን እንለዋለን? ይሄንን ያዕቆብ እየተናገረ ያለበት ሐሳብ ልክ እንደዚህ ነው። እነዚህ ሰዎች አንተ እዛ ቁጥር 8 ላይ ቁጥር 16 ላይ ቀደም እንዳየነው ምንድነው? አንተ ምን አለህ ትላለህ፣ እምነት አለኝ ትላለህ እያለ ሲናገር እንመለከታለን። እየተናገረበት ያለው ሐሳብ እነዚህ ሰዎች they have some profession አላቸው፣ ግን በፕሮፌሽናቸው ግን እየኖሩበት አይደለም። እምነት አለኝ ይላሉ፣ ክርስቲያን ነኝ ይላሉ፣ የሃይማኖት ሰው ነኝ ይላሉ፣ ግን ያ ታይትል የሚጠበቀው ኑሮ ግን የላቸውም። ለነዚህ ሰዎች ነው እንግዲህ መልእክቱን ሲነግራቸው። እነዚህ ሰዎች ቅድም እንዳልን በመከራ ውስጥ ነው ያሉት፣ በስደት ውስጥ እያለፉ ነው ያሉት። ግን መጽሐፉን ሙሉን ስንመለከት በዚች ህብረት ውስጥ በእነዚህ ክርስቲያኖች መካከል ያሉ ደግሞ ድክመቶች አሉ። ከነዚህም አንዳንድ ነገሮች ስንመለከት አንደበታቸውን እንዲያስተካክሉ፣ በእነዚህ ሰዎች መካከል ደግሞ በድሃና በሀብታም መካከል ልዩነት የሚፈጥሩም ሰዎች አሉ። በእነዚህ ሰዎች መካከል
ስለዚህ እነዚህን የህይወት አቅጣጫቸውን ለማስተካከል የተጻፈ መልእክት ነው ይሄ የያዕቆብ መጽሐፍ። ስለዚህ እምነት ምንድነው? ብዙ ጊዜ የያዕቆብን ስለ እምነት የተናገረውንና የጳውሎስን በተለይ በጋላትያና በሮሜ መልእክት ላይ የጻፈውን ከእምነት አንፃር የተናገረውን ነገር ብዙ ሰዎች ኮንፊውዝድ ይሆናሉ። ያው እኛም ኮንትሮቨርሺያል የሆነ ሐሳብ ስላለው ስለሚመስል አንዳንዴ ግራ ይገባናል። በተለይም እኛ ድሮ ከነበርንበት የእምነት ተቋም ውስጥ ጽድቅ የሚገኘው በምን ተብሎ ነው አቋም የሚወሰደው? በስራ ነው። ለምን ብለው ከሚጠቀሱ ጥቅሶች አንዱ ደግሞ ይሄ የያዕቆብ መጽሐፍ ነው። እምነት ያለ ስራ ምን ያለ ነው? የሞተ ነው። ስለዚህ ምንድነው ያለ ስራ መዳን አይቻልም የሚል ኮንክሉዥን ወይ መደምደሚያ ይሰጣል። መጀመሪያ ይሄንን ሐሳብ እንድናይ እፈልጋለሁ። ያዕቆብ ስለ እምነት ያወራበት ሐሳብና ጳውሎስ ስለ እምነት ያነሳቸው ሐሳቦች አንድነትም ልዩነትም አላቸው። ሁለቱም ስለ እምነት አውርተዋል። እምነት የሚለውን ነገር መጽሐፍ ቅዱስ የዕብራዊ መጽሐፍ እንደሚነግረን ምን ማለት ነው? እምነት ማለት ተስፋ ስለምናረገው ነገር ምን የሚያሳይ የሚያስረግጥ ብሎ የሚነግረን ነገር አለ። ሌላው እምነት ስንል ደግሞ በእግዚአብሔር ላይ ምን ማለት መታመን መደገፍ የሚለውን ሐሳብ እንይዛለን። ሌላው ምንድነው? የእግዚአብሔር የሆነ እምነት ደግሞ አለ። ሮሜ ምዕራፍ 3 ላይ እግዚአብሔር ቃል እንደሚነግረን የእግዚአብሔር እምነት ስንል ምንድነው? ያ ምንድነው? እግዚአብሔር የገባውን ተስፋ ለመፈጸም ያለው ታማኝነት እንደማለት ነው። የእግዚአብሔር እምነት ስንል ይሄ በእነዚህ ነገሮች በእግዚአብሔር ላይ ስለመታመን በእግዚአብሔር ላይ ስለመደገፍ በሚለው ሐሳብ ያዕቆብም ጳውሎስም የሚስማሙበት አንድነት አላቸው እነዚህ ሐሳቦች። ነገር ግን መጽሐፍ ቅዱስ እንደሚነገረው በሌላ ክፍል ደግሞ በገላትያ መጽሐፍ ላይ ሲነግረን የገላትያ መጽሐፍ ስለ እምነት ሲነግረን እምነት የመንፈስ ፍሬም ብሎ ከመንፈስ ፍሬዎች አንዱ እንደሆነ ተደርጎ ስለ እምነት የተነገረበት የእግዚአብሔር ሐሳብ እንዳለ መጽሐፍ ቅዱሳችን ይነግረናል ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ምንድነው ብለን ስለ ጳውሎስ ስላነሳው የእምነት ሐሳብና ስለ ያዕቆብ የእምነት ሐሳብን በግልጽ ልናውቅ ስንችል የሚቀጥል የያዕቆብ መልእክት በትክክል መረዳት እንችላለን ማለት ነው። ስለዚህ መጽሐፍ ቅዱስ በሮሜ ምዕራፍ 3 ቁጥር 28 ላይ ሲነግረን የእግዚአብሔር ቃል ሰው ያለ ሕግ ሥራ እንዲጸድቅ እንቆጥራለን ይላል። ጳውሎስ እዚህ ጋር ደግሞ ጳውሎስ ምንድነው ያለን? ሰው ያለ ሕግ ሥራ ምን እንዲጸድቅ ምን እናውቃለን። እዚህ ጋር ደግሞ ያዕቆብ ያለን ምንድነው? እምነት ያለ ሥራ ምን ያለ ነው? የሞተ ነው። ስለዚህ በሥራም ይዳናል አይነት ሚል ይመስላል፣ ግን እንደዛ አይደለም። ምንድነው ብለን ስናስብ የመጀመሪያው ጳውሎስ ይናገርበት ያለው ሐሳብ ምንድነው? ሁለቱ ጽድቆች ጳውሎስ እያነሳ ያለው ሰዎች በእግዚአብሔር ፊት ስላላቸው ጽድቅ ነው። በእግዚአብሔር ፊት ስለምናገኘው ጽድቅ ነው የሚነግረን። ያዕቆብ ግን እያወራ ያለን ምንድነው? በሰው ፊት ስላለን በሰዎች መካከል ከዳንን በኋላ በሰዎች መካከል ስላለን ጽድቅ እያወራን ነው ማለት ነው። ከዳንን በኋላ ስላለው የሕይወት ፍሬ የእምነት ፍሬ እያወራን ነው ያዕቆብ ማለት ነው። ስለዚህ ሁለቱ ነገሮች የሚጣረሱ ነገሮች አይደሉም። የራሳቸው የሆነ ሐሳብ አላቸው። ጳውሎስ ቅድም እንዳልነው እነዚህ በተለይም የሮሜ ምዕራፍ 10ን ስንዳስብ በተለይ የእስራኤል ሰዎች ጽድቃቸውን እንዴት እንዳቆሙ የራሳቸውን ጽድቅ አቁመው በክርስቶስ በወንጌል በኩል የመጣውን የእግዚአብሔርን ጽድቅ መቀበል አቅቷቸው ነበር። ስለዚህ ምንድነው ለነዚህ ሰዎች ሲነግራቸው ሰው ያለ ሕግ ሥራ እንዲጸድቅ እናውቃለን። ልክ የመጀመሪያ ወደ ክርስቶስ ስንመጣ የዳንበት ያለምንም በስራችን አልዳንም። በስራችን ዳግም አልተወለድንም። የተወለድነው በምንድነው ካልን በእምነታችን። ጽድቅን ያገኘነው በምንድነው? በእምነታችን ነው። ይሄኛውን ጽድቅ ነው ከእግዚአብሔር በነፃ ስለተሰጠው በጸጋ ብቻ ስለሚሆነው ጽድቅ ነው ጳውሎስ እያወራን የነበረው።
ሁለተኛው የዚህ ያዕቆብ ሐሳብ ግን ምንድነው እያለን ያለው? ሰዎች ከዳኑ በኋላ በህይወታቸው እምነት ስለሚፈጥረው ምንድነው ፍሬው ነው ማለት ነው። ስለዚህ ፍሬ ነው እያወራን ያለው። ለአምላካችን ለእግዚአብሔር ክብር ይሁን። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 1 ላይ ሲናገር ለተሰሎንቄ ሰዎች አንድ ነገር ይነግራቸዋል። የእምነታችሁ ምን ይላቸዋል? ስራ ይላቸዋል። እምነታቸው በህይወታቸው ምን ፈጥሯል ማለት ፍሩት አለው። በእግዚአብሔር ካመኑ በኋላ የተሰሎንቄ ሰዎች ከጣዖታት ወደ እግዚአብሔር ምን እንዳላችሁ እንዴት ዞር እንዳላችሁ ምን እናውቃለን። እነዚህ ሰዎች ውስጥ እምነታቸው የፈጠረው ምን አለ ማለት ነው? ስራ አለ፣ ፍሬ አለ ነው ያዕቆብ እያወራ ያለው ነገር ስለዚህኛው ፍሬ ማለት ነው። ቅድም እንደተነጋገርነው የያዕቆብ ሐሳብ ትልቁ በዚች ህብረት ውስጥ በዚች ያዕቆብ መልእክት ለሚልክላቸው ሰዎች ሊያውቁት ሊገነዘቡት ስለሚገባው ህይወታቸው በምዕራፍ 1 ላይ አንድ ነገር ሲላቸው እንመለከታለን። እንደ አንድ ክርስቲያን እንደ በሃይማኖት የሚኖር ሰው ይላል አይደለ? በሃይማኖት የሚኖር ሰው ነገር ግን ወላጅ የሌላቸውን ባናስብ ቃሉን አነበዋለሁ። ያዕቆብ ምዕራፍ 1 ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነቱ መጠበቅ ነው ይለናል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ያዕቆብ እዚህ ጋር ንጹህ ስለሆነ አምልኮ ወይም ሃይማኖት አንድ ነገር ነው የሚነግራቸው ለእነዚህ ሰዎች። ሁለት ነገር እንደ ክርስቲያን ይጠበቅባቸዋል። የመጀመሪያው ምንድነው? ቻሪቲ የሚለውን ነገር ነው። ማለት ለሌሎች የምናከል ወላጅ የሌሎቻቸው ልጆች ስለመጠየቅ እድሜያቸው ገፋ ያሉትን የኛን እርዳታ የሚፈልጉ ሰዎችን የመርዳት የአንድ ክርስቲያን ምንድነው? ውዴታው ሳይሆን ምኑ ነው? ግዴታውም ነው። ኢትስ ኖት ዛት ያ ብቻም አይደለም ደግሞ በቅድስና የመኖር እነዚህ ሁለቱ አእማድ የሆኑ በአንድ ክርስቲያን ሕይወት ውስጥ አምልኳችንን ንጹህ የሚያደርግ እምነታችን በፍሬ የምንገልጥባቸው ሁለቱ ዋና መንገዶች ናቸው ብሎ ያዕቆብ ለነዚህ ክርስቲያኖች ማብራሪያ ይሰጣቸዋል ማለት ነው። ስለዚህ እያወራ ያለው ነገር የዚህ የያዕቆብ መጽሐፍን ስንመለከት በዋነኛ ሐሳቡ ምንድነው ካልን እምነት ያለ ስራ ምን ያለ ነው ማለት ነው? የሞተ ነው እያለ ነው። እምነታችን ፕራክቲካል የማይገለጥ ከሆነ ክርስትናችን በምንኖረው ማህበረሰብ ውስጥ የማይታይ ከሆነ እንደውም አንድ ነገር ይላቸዋል። ስለ አንደበት የሚነግራቸው ነገር አለ። አንደበት ምንድነው ይላል? እሳት ነው። ስለ አንደበታቸው እነዚህ ክርስቲያኖች አንዱ ያዕቆብ መልእክት የጻፈላቸው የአንደበት ችግር አለ። በጣም ያወራሉ ግን ላይፍ የለም። በጣም የሚናገሩ ሰዎች ናቸው፣ ኦራተሮች ናቸው። በጣም ስለ እግዚአብሔር ነገር ያወራሉ ግን ህይወት መንገዳቸው ላይ የሚታይ ፍሬ ግን ምን የለም። ለዚህም ነው እዚሁ ክፍል ቅድም እንዳነበብነው እምነት አለኝ ትላለህ፣ ግን እስቲ እምነትህን በምን አሳየኝ? በስራ አሳየኝ። ማህበረሰባችን ከኛ አንድ ነገር ይፈልጋል። እኔ ጴንጤ ነኝ ካልን ማህበረሰቡ አንድ የሚያውቀው ነገር አለ አይደል? ቅድም እንዳለው እኔ ዶክተር ነኝ ካልኩኝ ከኔ መኪና የተበላሸ መኪና የመስራት ይጠብቅብኛል? አይጠብቅብኝም። ምንድነው ከኔ ማህበረሰብ ይጠብቀኛል። ጓደኞቻችን፣ ቤተሰባችን በምንኖርበት በመስሪያ ቤቶቻችን የምንጠበቀው ነገር ምክንያቱም በላያችን ላይ ምን አለ? ታይትል አለ። የማን ምን የሚባል? የእግዚአብሔር ልጆች። እግዚአብሔር ይባረክ። ስለዚህ ከኛ የሚጠበቅ ነገር አለ። ያዕቆብ ይሄንን ነው አግሉቶ እያወጣልን ያለው። እግዚአብሔር አምላክ የተባረከ ይሁን። ከኛ የሚጠበቅ ነገር አለ። ስለዚህም ይሄ ስራ የሌለውን እምነት በአንድ ነገር ይገልጸዋል። ቃሉን አነብላችኋለሁ። ምዕራፍ 2 ላይ ደግመን እንሄዳለን። ለእግዚአብሔር ክብር ይሁን።
ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ እምነትን ከስራ ላይ ታሳየኝ እኔም እምነቴን በስራ ያሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ መልካም ታደርጋለህ። አጋንንት ደግሞ ምን ያሉ ያምናሉ ይንቀጠቀጣሉ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተው መሆኑን ልታውቅ ትወዳለህን ይላል። ያዕቆብ የሁለት ነገር ምሳሌዎችን ያቀርብልናል። ስለ የሞተ ስራ የሞት የሆነ እምነት ያለው አንድ ነው። ማን ነው እሱ? አጋንንት፣ የሰይጣን እምነት ነው። ሰይጣን ስለ ሰይጣን ምን ብሎ ይላል? አንድ እግዚአብሔር እንዳለ ምን ይላል? ያምናል። አያምንም? የሰይጣን እምነት ዛሬ ከሰይጣን እምነት ያወጣናል። አሜን አሜን በሉ። አምኖ ብቻ ተንቀጥቅጦ ብቻ ነገር ግን ና ተቀደስ ብትሉት ሰይጣንን ይቀደሳል? አይቀደስም። ማነች የድሮ ዘመዳችን ክርስቶስ ሳምራ ሰይጣንን ለማጽደቅ ውሃ ውስጥ ለ12 ዓመት በዚህ ጦር ይዛ በዚህ ጋር ጦር አርጋ ለ12 ዓመት ሰይጣን ምረት እንዲያገኝ ምን ትል ነበር? ትጸልይ ነበር ይላል የድሮ ዘመዶቻችን የጻፉልን ማለት ነው። ለጌታ ክብር ይሁን። ስለዚህ ያዕቆብ ምንድነው የሚለን? አንድ ነገር ይነግረናል። ሰይጣንም እኮ ያምናል። እንደውም ምን ይላል? ይንቀጠቀጣል። ግን ከሰይጣን ለእግዚአብሔር መታዘዝ ግን ምናል በፍጹም ልናገኝ አንችልም። በፍጹም ልናገኝ አንችልም። ሰይጣን ሲል ኖት ቲፒካል ሰይጣኑን ብቻ አይደለም። አንድ ጣዖት የሚያመልክም ሰው እኮ አንድ እግዚአብሔር አለ። ሙስሊሞች ምንድነው የሚለው? ሻሃዱ አላህ ብለው ሲሉ ምን ማለት? አንድ አላህ እኮ ማለታቸው ነው። አንድ እግዚአብሔር አለ ነው የሚሉት። አንድ እግዚአብሔር ማሚል ሞልቷል። ያ አይደለም እያለን ያዕቆብ እየቦገታቸው ያለ እስራኤል በጣም ከሚመኩበት ነገር ሁሉ ጊዜ ለልጆቻቸው የሚያስጠኑት እዚህ የእግዚአብሔር ቃል ምንድነው የሚለው? እግዚአብሔር እስራኤል ሆይ ምን በል ስማ። ሼማ የሚባለው የእስራኤል እንደ ድንጋጌ ወይም እንደ አዋጅ የሚሉት ነገር አላቸው። እግዚአብሔር አምላክ ስንት ነው? አንድ እግዚአብሔር ነው። እሱንም በፍጹም ልብህ በፍጹም ሐሳብህ ምን ብለው ውደደው። ይሄንንማ በአፋቸው ያነበንቡልሃል አሉ እያላቸው ነው ያዕቆብ ለነዚህ ሰዎች። አሁን ግን ከኛ የሚፈለገው ሌሎች ደግሞ የዚህ ፍሬ ያለው ሕይወት ያለው እምነት ስላመጡ ደግሞ ሁለት ሰዎች ዘርዝሮልን ምዕራፍ 2ን ይዘጋልናል ያዕቆብ። የመጀመሪያ የሚጠቅስልን ማንን ነው? አብርሃምን ነው። አብርሃም መጽሐፍ እንደሚነግረን አመነ፣ ምን ሆነ ነው የሚለው? ጽድቅ ሆኖ ምን ሆነለት? ተቆጠረለት አለ እግዚአብሔር። አብርሃም ይሄንን ያለው ገና ከእግዚአብሔር ጋር እንደተገናኙ ነው። ነገር ግን ከ20 ዓመታት በኋላ እግዚአብሔር ይስሐቅን ከሰጠው በኋላ ደግሞ እግዚአብሔር መጣና ለአብርሃም ምንድነው? ልጅህን ይስሐቅን ምን አድርግልኝ አለው? ሰዋልኝ አለው። ወደ አብርሃም ቤት እግዚአብሔር በብዙ ነገር መጥቷል። ብዙ ነገር በአብርሃም ሕይወት ውስጥ እግዚአብሔር ሰርቷል። እግዚአብሔር ብዙ ነገር አድርጓል በአብርሃም ሕይወት ውስጥ። ባለቀች እድሜ ላይ ግን አንድ የመጣች ገጸ በረከት ነበረ፣ ይስሐቅ። እቺን ውድ ነገር ግን መጣና እግዚአብሔር ምን አደረገልኝ አለው? ስጠኝ አለው፣ ሰዋልኝ አለው። አብርሃም አልጸደቀም? ጸድቋል? አልጸደቀም? ጸድቋል እኮ ኦልሬዲ የጸደቀው በፊት ነው። ግን ጽድቁ ልክ አብርሃም መጣና ይስሐቅን በእግዚአብሔር ፊት ሲሰዋው በእርግጥ አንድያ ልጅህን ምን አልከኝም? አልከለከልከኝም። ስለዚህ እግዚአብሔር ምን ነው አለው? ወዳጅ ነው አለው። ወዳጅ እንዲሆን መደምደሚያው የሆነ እምነቱ ምን ሆነ ማለት ነው? ጀስቲፋይድ ሆነ፣ ፍጻሜን አገኘ። ያዕቆብ እያለን ያለው ይሄን ነው። በክርስቶስ አምነናል፣ አዎ አምነናል። ድነናል፣ አዎ ድነናል። ጸድቀናል፣ አዎ ጸድቀናል። ጽድቃችን ግን ኮምፕሊትድ የሚሆነው
ህይወት ይሄ እምነታችን በምን ሲገለጥ ነው እያለን ነው? በህይወት ሲገለጥ ነው እያለን ነው። ክብር ለእግዚአብሔር ይሁን። በህይወት የተገለጠ እምነት ነው ይዞ የመጣው ማን? አብርሃም። ቅድም ያነሳላቸው ስለ ሰይጣን እምነት ነበረ፣ ህይወት ስለሌለበት እምነት። አሁን ደግሞ ስለማን ይዞላቸው መጣ? ስለ አብርሃም ይዞላቸው መጣ። አብርሃም የምትመኩበት ያው ያዕቆብ የጻፈላቸው ሰዎች ብዙዎች ከአይሁድነት ወደ ጌታ የመጡ ሰዎች ናቸው፣ የመጀመሪያ ክርስቲያኖች ናቸው። ስለዚህ የአብርሃም ታሪክ ያውቁታል፣ በአብርሃም ህይወት ውስጥ የሆነውን ነገር ያውቁታል። ስለዚህ ለነዚህ ሰዎች በጽድቅ በስራ ስለተገለጠው እምነት አብርሃምን ምሳሌ ይዞላቸው መጣ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ሁለተኛ ይዞ የመጣው ደግሞ ማንን ነው? ረሃብን ነው። እንደውም ረሃብ ብቻ ብሏል የጻፈው። ስሟ ማን ብሎ ነው የጠራው? ምን ብሎ ነው የተጻፈው? ጋለሞታይቱ ምን ረሃብ። እኛ እንደዚህ ብንባል ይከብዳል። የማዕረግ ስም አይደለም አይደል? ጋለሞታይቱ ረሃብ ብሎ ነው ያመጣው። ምን ለምን ፈልጎ ነው ያዕቆብ ለምን ጋለሞታይቱ ረሃብ አላት? ይሄን የረሃብን ታሪክ የምናገኘው የኢያሱ መጽሐፍ ምዕራፍ 2 ላይ ነው እና ኢያሱ 2 ሰላዮችን ወደ ኢያሪኮ በላካቸው ጊዜ እነዚህ ሰላዮች ወደዛ ምድር ሲገቡ የተቀበለቻቸው ሴት ማነች? ረሃብ ነች። ይህ ሴት ኑሮዋን የመሰረተችው በጋለሞታዊነት ነው። ያው በእኛ ዘመን ሴተኛ ዳሪ እንደምንለው ማለት ነው። ህይወቷ በዚህ የተመሰረተች ሴት ነች። ነገር ግን አንድ ነገር ሆኗል በዚህች ሴት ህይወት ውስጥ። እስራኤል ገና እግዚአብሔር ባህርን ከፍሎ ታላላቅ ነገስታትን እየደረመሰ ሲመጣ የእግዚአብሔርን ታላቅነት ሰምታ ልባችን ምን አደረጋለች? ቀለጣለች። ለእግዚአብሔር ራሷን ሰጥታ ነው የጠበቀችው። ክብር ለእግዚአብሔር ይሁን። አንዳንዴ ሄደን ወንጌል ምንነግራቸው ሰዎች እኮ እኛ ያመጣናቸው ይመስለናል። እግዚአብሔር ቀድሞ ምን ያረጋቸው ነው? የነካቸው ናቸው። ለጌታ ክብር ይሁን። እሷ በቃ እኛ እኮ እናንተ 2 ነው የመጡት እኮ ገና አባቶቻችሁ ባህርን ከፍላችሁ ስትመጡ ታላላቅ ነገስታትን እያሸነፋችሁ ስትመጡ አለ ልባችን ምን ብሏል? ቀልጧል። ስለዚህ እኔ ደግሞ አላቸው ገና በቃ ይሄ ምድሪቱ እንደሚወረስ መተው ኢያሪኮን እንደሚወስዱ ገብቷታል። በእምነት ምን ብለዋለች? ተቀብለዋለች። ስለዚህ እነዛን መልእክተኞች በራሷ ህይወት ላይ ፈርዳ ወዲያው ንጉሱ የዛ ሀገር ንጉስ እሷ ቤት እንደገቡ ገብቷታል። እነዛ ሰላዮች እነዛን ሰዎች አምጪ ሲላት በህይወቷ ፈርዳ ነው ማለት። ለምን? ከዛ ካለችበት ሁኔታ ውስጥ እምነት ምን ያህል ፓወርፉል እንደሆነ ሃሌሉያ። የዚችን ሴት ታሪክ እምነት እንዴት እንደለወጠ ያው መለወጧ የአፍ ብቻ ሳይሆን በስራ መተግበሩን ሲነግረን ምንድነው ያለው? እነዛን መልእክተኞች የንጉሱን ነገር ሳትፈራ በሌላ ስፍራ ምን አረገቻቸው? ሸኘቻቸው። ይሄ ምንድነው ማለት ነው? የመለወጧ ምልክት ነው። ተለውጣለች ረሃብ። ምን ያህል እግዚአብሔር በሰዎች ህይወት ውስጥ ለውጥ እንደሚያመጣ የእግዚአብሔር ቃል ይነግረናል። መጽሐፍ ቅዱስ በዚህ በቲቶ መጽሐፍ ላይ የሚነግረን ይህንኑ ነገር ነው አይደል? ስለ እግዚአብሔር ጸጋ ሲነግረን ሰዎችን ሁሉ የሚያድን የማን ጸጋ ተገልጧል ይለናል? የእግዚአብሔር ጸጋ ተገልጧል። ይሄንን መልእክት የሚጽፍላቸው ምን አይነት ሰዎች ነው ስንል ደግሞ የቀርጤስ ሰዎች ናቸው ይለናል አይደል? ቲቶ ቤት ሆኖ ነበር የተቀመጠው። ቲቶ ሲያገለግል የነበረው በቀርጤስ ሆኖ ነው። ስለ ቀርጤስ ሰዎች ደግሞ መጽሐፍ ሲነግረን ባህሪያቸው ይታወቃል። ሆዳሞች ናቸው ይለናል። ውሸታሞች ናቸው ይለናል። በጣም ኢቲካሊ በጣም የሚያስፈራ ማህበረሰብ ውስጥ እንኳን መኖር በዛ ባጠገቡ ማለፍ የሚያስፈራ ማህበረሰብ ውስጥ ነው። ነገር ግን በዛ መካከል ቲቶ ቁጭ ብሎ የእግዚአብሔርን መንግስት ስራ ይሰራ ነበር። ለጌታ ክብር ይሁን። ለምን ሲባል የሰዎችን ሁሉ የሚያድን የማጸጋ ተገልጧል። የእግዚአብሔር ጸጋ ተገልጧል። ለጌታ ክብር ይሁን። ስለዚህ እቺ ጋለሞታዊቷ ሴት
የእግዚአብሔር ነገር አምና ብቻ በአፏ ብቻ አይደለም ያመነችው ረሃብ ፕራክቲካሊ ደግሞ ህይወቷ ተቀይሮ እነዚህን ሰዎች የእግዚአብሔርን ኃይል የእግዚአብሔርን ክብር ተቀብላ የሚመጣውን የእግዚአብሔርን አሰራር ተቀብላ እነዚህ ሰዎች አስመለጠቻቸው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ምንድነው ያዕቆብ እየነገረን ያለ እኛ የምናምነው እምነት በጽድቅ የተገለጠ በስራ የተገለጠ እምነት ነው። ሙት የሆነ ነገር አይደለም፣ ሕያውነት ያለው ነው። ስለዚህ እናንተ ሰዎች ምንም እምነታችሁ ምን ይሁን? የተገለጠ ይሁን፣ በህይወት የተገለጠ ይሁን፣ በስራ የተገለጠ ይሁን። አለዛ ምንድነው ማለት ነው? ነፍስ ከስጋ የተለየ ስጋ ከነፍስ ከተለየ ምን ይሆናል? ሙት እንደሆነ ያለ ስራም የሆነ እምነት ምን ያለ ነው አላቸው? የሞተ ነው እያላቸው ይነግራቸዋል። እግዚአብሔር ከዚህ ውስጥ ያውጣን። ስለዚህ እግዚአብሔር በዚህች ህብረት ውስጥ አንድ ነገር ነው እያላቸው አለ። መጀመሪያ በእነዚህ ሰዎች መካከል ሀብታም ድሃ ምናምን ሰውን የመለየት ነገር አለ። ይህንን እንዲያስተካክሉ እግዚአብሔር ይፈልጋል። አንደበታቸውን እንዲያስተካክሉ እግዚአብሔር ቃል በምክር ወደ እነዚህ ሰዎች ሲመጣ እንመለከታለን። በመጨረሻም የዚህ የያዕቆብ መጽሐፍ መደምደሚያውን ስንመለከት ስለምንድን ነው ብለን ስንመለከት ስለ እምነት ጸሎት ይነግረናል። በሰዎች ህይወት ውስጥ እምነታችን በስራ እንደሚገልጥ ሌላው ደግሞ በጸሎትም ይገለጣል። የእግዚአብሔር እምነት በእግዚአብሔር ላይ ያለን ታው ለዚህም ነው ኤልያስ እንደኛ ምን ነበር ይለናል? ሰው ነበረ። ስለዚህ ኤልያስ ተንበርክኮ 3 ዓመት ዝናብ እንዳይዘንብ ሲል ዝናብ አልዘነበም። ደግሞ 3 ዓመት ዝናብ ይዝነብ ሲል እግዚአብሔር ዝናብን የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ስለዚህ ህይወታችን ወደ ፍሬያማነት ፍሬያማ የሆነ ክርስትና ፍሬያማ የሆነ አገልግሎት ፍሬያማ የሆነ ጸሎት ሊኖረን ይገባል። እምነታችን ውጤታማ ሊሆን ይገባል እያለን እየሞገተን ነው ያዕቆብ ዛሬ። መንፈስ ቅዱስ ደግሞ ዛሬ ለኛ እየሞገተን ነው። እምነታችን በሥራ ሊገለጥ ይገባል። ህይወታችን በማህበረሰብ ውስጥ በምንኖረው ህይወቱ ማህበረሰብ መካከል እግዚአብሔር እንዲገልጥ ይሄ ነገር በህይወታችን እንዲሆን በእግዚአብሔር ፊት ምን ልንል ይገባል? ልንጸልይ ይገባል። ቃሉን ራሳችንን እያሳተን ለመስማት ሳይሆን እንዲለውጠን በቃ ለውጠኝ እግዚአብሔር ሆይ በህይወታችን ልንለወጥ በሚገባቸው የህይወት ነቀፌታ አለኝ ብለን በመናስበው የህይወት አቅጣጫችን እግዚአብሔር እንዲለውጠን እግዚአብሔር እንዲያስተካክለን ምን ልንል ያስገባል? ልንጸልይ ይገባል። ዝም ልንል አይገባም። እጅና እግራችንን አጣጥፈን የምንጠባበቀው ነገር የለም። ልትጸልዩ ይገባል ቅዱሳን። የእግዚአብሔርን ቃል ልንመገብ ይገባል ቅዱሳን። ከቅዱሳን ጋር ህብረት ልናደርግ ይገባል። እነዚህ ነገሮች በህይወታችን ላይ ዳይናሚክ የሆነ ለውጥ ያመጣሉ። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ዘመናችን በከንቱ እንዳያልቅ የተሰጠን እግዚአብሔር የሰጠንን ዘመን በአግባቡ ተጠቅመን እንድናልፍ ያዕቆብ እየመከረን ያለው ይሄንን ነው። የሞተ እምነት ይዘን እንንቀሳቀስ። ልክ ሰይጣን እንዳለው እንቀጠቀጣል። በቃ ሃሌሉያ ጌታ ይባረክ ምናምን እንላለን። ግን ህይወቱ ላይ ግን ከሌለን ይሄ ነገር ጥያቄ ውስጥ ልናስገባ ይገባል። ከአንደበት ያለፈ ከንግግር ያለፈ ሰዎችን እንወዳለን ወይ? ቅድም ያነሳነው እንደ አዕማድ ያዕቆብ ያስቀመጠልን ነገር አለ። እውነተኛ ንጹህ የሆነ አምልኮ በእግዚአብሔር ፊት ምንድነው? ባልቴቶችን ምን ማለት በመከራቸው መርዳት፣ ወላጅ የሌላቸው ልጆች ምን ማለት እነሱን መጠየቅ መርዳት። ደግሞ ምንድነው? ሰውነታችንን ንጹህ ማድረግ ቅድስና። በእኛ ህይወት ውስጥ ሁሉ ጊዜ በማህበረሰቡ ሰው መካከል ልንገለጥ ይገባል። በተለይ በጣም በዚህ ነገር በጣም ውስጤን የራሴ የተነካውበት ነገር ምንድነው? ቤተክርስቲያን ትላንት የተለያየ ድሮዋ ቤተክርስቲያን ስፔሻሊ መገለጫዋ በመስጠት ላይ ነበረች።
በጣም ሁላችንም በዚህ ነገር ላይ በሽታ ገብቶብናል። እግዚአብሔር ይፈውሰን። በጣም ወደ ሰልፊሽ የሆነን መጣን። ለኔ ብቻ ለራሴ ብቻ። እንዲህ አይነት ክርስትና የለም እያለ ነው ዛሬ እግዚአብሔር። ለሌሎች ልናካፍል ይገባል። ለሌሎች የሚቆረስ ነገር ከኛ ያ እኛ ሁሉ ጊዜ የምናስበው ከትርፋችን ነው አይደል? አይበቃኝም ማለት ነው። ስለዚህ እንዴት አድርጌ እሰጣለሁ ሁሌ ይወላችንም። ግን ካልኩሌሽኑ እንደሱ አይደለም። የመቄዶንያ ሰዎች መታወቂያቸው በምን ነበረ? ከጉድለታቸው እኮ ነው አይደል? ካላቸው ሳይሆን ከጉድለታቸው ሁሉ ያደርጉ ነበረ። ስለዚህ ቤተክርስቲያን ወደዚህ ልትመለስ ይገባል። ቻሪቲ ወደ ማድረግ፣ ሌሎችን ወደ መርዳት። ወንጌል ወደ ሰዎች የሚደርሰው አንዱ ትልቁ መንገድ ይሄ ነው። ሼር እናርጋቸው። ቅድም ያለውን እምነት በስራ ስለሚገለጠው ነገር ሲነገረን ያዕቆብ ምንድነው ያለው? ወንድምህ እርቦት ምን ብትለው ሂድ ጥገብ፣ እግዚአብሔር ያሙቅህ፣ ተባረክ፣ ሃሌሉያ፣ ለምልም ብለን ብትሸኘው ይሄ እምነት አይደለም። በዚህ ጎበዞች ነን። የመባረክ ቃል አውጣ ብንባል በቃ እናንጎደግደዋለን። እግዚአብሔር በአፍ ሳይሆን በአፍ አትባርክ በእጅ ባርክ ይላል። አሜን በሉ። በእጅ አይደለም። አሁን በአፍ ሳይሆን በምንድን ነው እያለን ነው? እግዚአብሔር በእጃችን እስቲ እንቀሳቀስ። አሜን በሉ። እስቲ እንጀምር፣ ጥቂት በጥቂት እሺ አይልም፣ ግን እንጀምር ጥቂት። ከ5 ብርም ጀምሩ እስቲ፣ ከዛ እያደገ ይሄዳል። አሜን፣ እግዚአብሔር ይባረክ። ይሄንን ነገር ወደዚህ ስፒሪት ቤተክርስቲያን መምጣት አለባት። መላቀቅ አለብን ከስጋ ሐሳብ። ስጋ ይዞናል። ለዚህ ዓለም ነገር ውስጣችን ተይዟል። ሰይጣንም ደግሞ አውቆ አእምሯችንን በብዙ ነገር በብዙ ሁሌ የሚታይን ማለዳ ተነስተን ጉድለቶቻችን ሰማይ ደርሰዋል። የሆነ ትርፍ ነገር ምንም አይታይ፣ ባላንስ የለውም እኮ እንትናችን ውስጥ አይደል? አካውንታችን ባላንሱ ዜሮ ኔጌቲቭ ላይ ነው። እንዴ ኔጌቲቭ ሆኖ እንዴት አስብ ትለኛለህ? እናስባለን። አሜን አሜን። በቃ ክርስትና እንዲህ ነው። በጣም ከተይዘናል። ከዚህ ነገር እግዚአብሔር ያላቀን። አሜን እንላ። ያላቀን ስንሰጥ ነው እግዚአብሔር መምጣት የሚጀምረው በእኛ እኮ ህይወት ውስጥ። እኛም ይዘናል፣ እግዚአብሔርም ይዟል። እንግዲህ እስከ መቼ እንደምንላቀቅ እንፈታ። አሜን፣ ክብር ለጌታ ይሁን። ስለዚህ ዛሬ እየሞገተን ያለው ወደዚህ ወደ አፕሊኬሽን የሆነ ላይፍ ውስጥ ወደ ተግባር የሆነ ህይወት ውስጥ ነው የሚነግራቸው። እነዚህ ሰዎች እውነት በጣም ይገርመኝ ነበር ቃሉን እያነበብኩ። እንዴ እነዚህ ሰዎች ስደት ላይ ነው ያሉት፣ ከሀገራቸው ተባረው ሰው ሀገር ነው ያሉት። ግን ለነዚህ ሰዎች ስለሚነግራቸው አካፍሉ ይላቸዋል፣ ስጡ ይላቸዋል፣ አንደበታችሁን አስተካክሉ ይላቸዋል። እምነታችሁን እንደዚህ ወሬ አታውራ፣ አሁን ተግባር ነው ይላቸዋል። ለጌታ ክብር ይሁን። አሜን። እግዚአብሔር ወደዚህ መንፈስ ያምጣል።